ሰላም የዋካቲው ፋሚሊዎች አዲስ ዩቲዩበር ነኝ። ቲክቶክ ላይ ልታቁኝ ትችላላችሁ። እዚህ ጋር አካውንት ያለ ወደ 150 ሺህ የሚጠጋ ፎሎወር አለኝ። አሁን ዩቲዩብ ላይ መጥቻለሁ። ወደ ቪዲዮ እንሄዳለን። መጀመሪያ ሆንሽ መገታ ከተማ ኮራሽ የትኛት ቦታ የትየቻሽ በኔ ፍጹም ደስታ ምን ተነሳሽ በእንጂ እርጋታ ምን እኔ ከረሜላ የማይጠቅም ማሬ ማሮሌላ ወለልልሻል ወይ የኔ ገላ አስቤላ ላላ ይበላ ሚሴ ተይ 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 ቤቢ ማዘር ምን ነው የሚገላምጡ እንዴ ምን ነው የሚገላምጡኝ ይላል እንዴ ነው ያለ ማን ያለብሰ እንዴ ስለቋስ ምን አንቆ ነው የሚናገሩ ስለቋስ ምን አንቆ ጭራሽ ይሄን ክለብ ደግሞ ቋስ ምን እንደሆነ ታቅ ነበር ሻሺ ነች ወይ አላ እንዴ ለተኩሰው ቦታ ተኩሱ በእናት ይገባታል ጌታ ምን ሞቱን አለሽ ወሊ አለልኝ አይደል ትበረታልኛለህ አይደል ጀግና ልጆች ናቸው። ምንድነው ሲል ስለዝግ ነው ይካውታ እኮ ነው ያለው በስልክም ከተረፍደለ አባትዬ እኮ እየቀወጡልህ ልገለው ነው ጋይስ ከተደበቀ በኋላ ውሾቹ ጠረኑን ያዩና ይሄዱና ያን ነገር ያገኙታል። አንተ ደግሞ ይሄንን ተደብቀና እኔ ባታየው መልኩ ያው ያለውን ነገር እናያለን ማለት ነው። በጋራ የድንጋይ ማት ነው የማረግበት። ሼፐርድ ጋይስ ቦምቦክላ አረ ምንድነው እኮ መንግስት ሰራተኛ ነኝ የመንግስት ሰራተኛ ነኝ አለ ጋይስ። አንተ መንግስት ሰራተኛ ነህ አሉበት ተዋችሁ ነው ቃል እንዳቀኝ እና ለሁለቱም አንተቱን በዚህ ጋር እኔ ብትለው አያያዝ ደግሞ ዲሱሪን በዛው አየር ላይ ላጥላት ብሬ እንደሱ ላያዳ ማላናና ሊረጭ እንዴ ኢየሱስ ስም የሃሎዊን መንፈስ እኔ አንደኛ ስሜቱ የለኝም ነው የኳስ ዶኩ በጣም ነው የሚችለው ጋይስ። ተጥቅፈታ ያሳምነው ልጅ ተጥቅፈታ እንዲ ጋይስ ነብሩን እኮ ነው ናደጀደደን ባለከሰው ወሳት ወያ አንድ ሰው ሜንሽን አድርጎናል። ሽንኩርቱ ላይ በርበሬው ይልሻል ገብቶልሻል። ምንድን ይሻልሻል? ምን ልትከውን ይሆን? ዘይቱም ተከትሎልሻል፣ ውሃም ብሎልሻል፣ አሮልሻል። አሮ ብቻ አልቀረም ውሃው ገብቶ ቅቅል ሆኖልሻል። የሚገርባችሁ ይሄንን ምግብ እንኳን አለውም የላብራቶሪ ምርምር ለፓይለቱ ባሊ ነበር ያለችው። ቂቤው ገባላችሁ ሲያዩት ያምራል። እኔ በቃ አይ ጊዜ ማረሚያ ነው ጋይስ። ይሄ ሰውዬ የሚሰራቸው ምግቦች ይለያል። ነገርና ሁለት ቀን የፈጀብኝን ምግብ ጋብዣቸዋለሁ። ቪዲዮን ላይክ አድርጉት። ወዳቸዋለሁ። ፍየሉ አልተታረደ ነው እንዴ ጋይስ?
ውሃ ገባ እንዴ? ጭንቅላቱ ነው የሚበላው ዛሬ። ጉድ እኮ ነው እንዴ! ዋይ ዴንታል ክሊኒክ ሄዳችሁ ማለት ካገኛችሁ ባለው ይመች። ስማይል ዴንታል ስትመጡ የተነቃነቀ የበለዘ የተቦረቦረ ጥርስ ሁሉ ይታከማል። ብቻ ምን አለፋችሁ በጥርስ ሕክምና እኛ ጋር የሌለው የለም። ብቻ ይመች። ይሄ ድማ ኢምፖስትልታል። ስማይል ዴንታል ይለያል። ተጠበሰ፣ ታጠበ፣ ተቀቀለ፣ ሽንኩርት ጭንቄ ሊበላ ነው። ልናይ ነው ጉድ ዛሬ ከዚህ ተውኝ ተውኝ። በስመ አብ ቅቅሉ ደርሷል። ጂሰስ አሁን ሊበላ ነው ማለት ተነፍስ ጋር ነው ያለው ግን ቻምሽ ምንድነው? ባይዘዌ ሴቶች ወንዝ ውስጥ ምናምን ሲዋኙ የሆነ ዶክተር ጀለስ ነበረኝ እና ነግሮኛል። በእንትናች ውስጥ በመራቢያ አካላች ውስጥ አልቂጥ ምናምን እየገባ እንቁራሪት ምናምን እዛው ሊፈለፈል ይችላል። ማህፀናች ውስጥ ቁም ነገር ማለት ወንዝ ውስጥ እንዳትዋኙ ከፑል ውጭ ይገባላችሁ ይቅርባል። አላስፈላጊ ነው። መጣችሁ አይደል? ምንድን ነው? አይ ትንሽ ከባለቤቴ ጋር ሰባለ ምግብ ተፈጠረ እና መጣችሁ። ዘር አሰዳቢ ወንድ አይደለም። ያም የኛ ዘር እንደ በሴት ትሞታለህ። አሁን አንተ ነው ወንድሜ ወለድኩ የሚለው አልጫ ጆንዳ አልጫ ሚስት መጣችሁ። የኛ ዘር ሚስቱን ረግጦ ነው የሚኖረው አይደል እንዴ? አትናገርም እንደ ምን ይዘጋሻ እንዴ? ና እንደዚህ ነው ወቅ ማረግና አራጉት ትይቅ ጉትሽ በኔ መጣችኋል እንዴ አክስቴ? አዎ። ምን ነው ፍቅር መምጣታቸውን ሳትነግረኝ? ይቻታል መቷት ጋር እባክሽ ልጄ ስሞትልሽ እሷን ነገር ታውሺ። ሽቦል ከፈ እንዲ ይሄ ስፔሻል የሆነ ቢላዋ ነው። ለታሪክ ብታስቀምጡት ማስቀመጥ የሚቻል ቢላዋ የት ነው የሚገኘው? ከቲክታክ። ይሄ ማስቀመጫው ማደሪያው ራሱ ሄቪ ዱቲ የሆነ ቆዳ ነው። በጣም ጠንካራ ቆዳ። እዚህ ውስጥ አርጋችሁ የውጊያ ነው ማስቀመጥ የምትችሉት እንዲታጥቃችሁ ልትሄዱ የምትችሉት ሄቪ የሆነ ቢላዋ ነው። ዋር ተጀመረ ፈለጋችሁ የ12 ሰዎች አጽም ያረፈበትን ስፍራ በማረስ ጫት የተከለበት ግለሰብ በእስራት መቀጣቱ ተሰምቷል። ይህ ወንጀል ድርጊት የተፈጸመው በምስራቅ ሐረርጌ ዞን ሲሆን የ12 ግለሰቦች አጽም በክብር ያረፈበትን ቦታም በማረስ ጫት ተክሏል የተባለው ግለሰብ በዛ ላይ የበቀለውን ጫት ቢቃም ምንድን ነው የሚቆም? Let's go. Jesus. What be this?
Jesus. Remember, winner gets 20K. Hayash. Let's go. Blood of Jesus. I want problem. Always. Blood of Jesus. Let him cook now. Let him cook. I said, let him. Easy. Jesus. Stop partying your food. Easy. Lemon man. Rebels man. Jesus. Blood of አፍሪካ ስንባል ከባድ ነው ግን ማርያም Let's go. ባለሀብቶችና ታዋቂ ሰዎች ከሞቱ በኋላ እየተከፈለ አስክሬናቸው በዚህ ታንከር ውስጥ እየተቀመጠ ነው። ሞተዋል ሲባል ለታይታ ለሰው የቀብር ስነ ስርዓት እንደተከናወነ ይነገርና ነገር ግን አስክሬናቸው ወደዚህ ታንከር ውስጥ እንዲገባ ይደረጋል። ይሄ ታንከር ምንድነው ስራው? ከዚህ ጀርባ እየተከናወነ ያለው እስካሁን ያልሰማችሁት አስገራሚ ነገር ልንገራችሁ። ፎሎ ማድረግ እንዳትረሱ። ይህ ነገር ዛሬ አይደለም የተጀመረው፣ በርከት ያሉ አመታትን አስቆጥሯል። እስካሁንም 500 ባለሀብቶችና ታዋቂ ሰዎች በዚህ ታንከር ውስጥ አስክሬናቸው ከሞቱ በኋላ እንዲቀመጥ ተደርጓል። ለዚህም ደግሞ ከፍተኛ ክፍያ ፈጽመዋል እነዚህ ታዋቂ ሰዎችና ባለሀብቶች ከመሞታቸው በፊት ማለት ነው። አሁንም 4000 በላይ የሚሆኑ የዓለማችን ታዋቂ ባለሀብቶችና ዝነኛ ሰዎች ከሞቱ በኋላ አስክሬናቸው እዚህ ታንከር ውስጥ እንዲቀመጥ ክፍያ ፈጽመው ከተቋማቱ ጋር ውል አስረዋል። ይህ ጉዳይ ከአሜሪካ እስከ ቻይና ከቻይና እስከ ሩሲያ የተዘረጋ ነው። አስገራሚውን የዚህን ታንከር ነገር ልንገራችሁ። ይህ እንግዲህ በአንድ የምርምር ተቋም ይፋ ከተደረገ በኋላ ከአሜሪካ አልፎ በመላው ዓለም ተንሰራፍቷል። ይህ ተቋም አሁን ላይ በሀገር አሜሪካ በሁለት ግዛቶችን ጨምሮ በፈረንሳይ በሩሲያና በቻይና ቅርንጫፎችን ከፍቷል። ይህ ተቋም ምንድነው የሚሰራው ስንል ሰዎች ከሞቱ በኋላ አስክሬናቸው በዚህ ክብ ነገር ውስጥ በከፍተኛ ቅዝቃዜ ውስጥ እንዲቀመጥ ይደረጋል። ደሙ ሙሉ በሙሉ ከሰውነት ውስጥ እንዲወጣ ይደረግና ቅዝቃዜን መቋቋም በሚችል አንድ ፈሳሽ ነገር ይሞላል። ያው የሕክምና ሂደቱና ውስብስብ ባዮሎጂካል ሂደቱን የሕክምና ባለሙያዎች እናንተ ታውቁታላችሁ። በዋናነት ይህ ተቋም ምንድነው የሚያደርገው ስንል አስክሬኖችን ጠብቆ ማቆየት ነው። አስክሬኖችን ጠብቆ የሚያቆየው ለምንድን ነው ስንል ሳይንስ የተለያየ ፈጠራ በየጊዜው ስለሚፈጥርና በየጊዜው አዳዲስ ግኝቶች እየተገኙ ስለሆነ ምናልባት ከ50 እስከ 200 ዓመት ባለው ሬንጅ ውስጥ የሞት መድኃኒት ሊገኝ ይችላል። የሞቱ ሰዎችን የሚያስነሳ መድኃኒት ኔክስት ጄኔሬሽን ቀጣይ ተመራማሪዎች ሳይንቲስቶች ሊያገኙ ይችላሉ ተብሎ ስለሚታሰብ ባለሀብቶችም በእነዚህ ተቋም አሰራር በማመን ታሪክ ውስጥ ገብተዋል። በኢየሱስ ነረፈረጅ አስክሬናቸውን እንዲቀበር ወይም እንዲቃጠል ወይም ደግሞ ሌላ ነገር እንዲሆን በየሃይማኖታቸው በየባህላቸው እንዲደረግ አላደረጉም። ይልቁንም ተገቢው ስርዓት ከተከናወነ በኋላ አስክሬናቸው ግን ወደዚህ ተቋም እዚህ ታንከር ውስጥ እንዲገባ ይደረግና ደም ከተወገደ በኋላ በምትኩ ያ ንጥረ ነገር በደም ቧንቧዎች ውስጥ ተከቶ በከፍተኛ ቅዝቃዜ ውስጥ እንዲቀመጥ ይደረጋል። በዚህ በከፍተኛ ቅዝቃዜ ውስጥም አስክሬኑ ሳይበሰብስ ለረጅም ጊዜ ማለትም እስከ 500 ዓመት እንዲቆይ ያደርጉታል። ይህ ነገር በ1970ዎቹ የተጀመረ ሲሆን እስካሁንም በተቋም ውስጥ በጣም በርካታ ታዋቂ ሰዎችና ባለሀብቶች 500 የሚሆኑ አስክሬኖች በማቀዝቀዣ ውስጥ እንዲቀመጡ ተደርገዋል። ምናልባት አንድ ቀን ሞት ሊሸነፍ ይችላል ብሎ ያስባል ሳይንስ። This right here is rainbow. See if you get a big one. There you go. My buddy, he's smoking. ቅዳሜ ነው ዛሬ ሄንጋውት እናረጋለን። አይ እኔ አልመጣም፣ እዛው ጠጡ ነገር እንዳታመጡ። አረሳሁት የሳምንቱን ከነጋ ነበር ያየሁት ሲቢያ ለጠልጣታል ይዞይ። አሁን ቀን ሙሉ ተኝቼ ቡ ማን ነው ተነስ ምን ማንም አይለኝ። ምን ቸገረው ሰው ምን ይባላል? ተኝቼ ቡ አሁን ምንድን ማን ነው የሚጎዳ? እኔ ራስ ምን ሲሆን መበራገድ ብር ሲያጣ ልብስ ሲያጣ ምግብ ሲያጣ ኑሮዬ ዝቅ ሲል
ከሰው በታ አቶራበል ኧረ ችግር ፓፓያ ነው እንዲያስከው እንትን ገዝቼ እቺ ና አንደሰች እሺ አመሰግናለሁ ግን አይበቃንም ብቻ አንድ ብዙ ነኛ እውነት በቃ 10% ህዝብ ማለትም ከ40 ሚሊዮን በላይ የሚሆን ህዝብ የጨፈጨፈው ያረደው የገደለው ንጉስ ዛሬ ተረጋግተይ ደክሞኛል በኤነርጂ አይደለም ዝም ብላችሁ ላይክ ምናምን የሚደራረጉትን ነገሮች አድርጉ ሊንክም ምናምን አድርጉ ብቻ እንዴት ነው 40 ሚሊዮን ህዝብ ሊገል የሚችለው አንድ ንጉስ ለዚያውም ባጭር ጊዜ ውስጥ ብለውኝ ሂትለር እንኳን 6 ሚሊዮን ህዝብን የገደለው ጥይት ባለበት ዘመን ብሎ ሰው ጥያቄ ያነሳልኝና እንዴት አልገደሉም ነው ጥያቄ መሆን የነበረበት አነሰ ለሞንጎሎች ማለት የደም ጥማት ያለባቸው ጥማተኛ የመግደል ሱስ ያለባቸው ህዝቦች ናቸው ከተማ ይከባሉ ሙሉ ከተማውን አቃጥለው ገለው ህፃን ልጅ አይቀራቸውም ህፃን ልጅ የአንድ አመት ህፃን ልጅ አይለቁ ውሻና ድመት ይገላሉ ውሻ ምን ይሁን ብለን መገለው እንደው በመድሃን ያለ እንደው ውሻና ድመት የሚገሉ ህዝቦች ናቸው አሁን በህይወት ቢይዙክ በቃ እንድትተርፍ ቢይዙክ ሊያሰቃዩ ነው የሚይዙክ በቃ ስለተረፍካ ትደሰት ባተርፋና ያደርጉም በህይወት ያለ እሳት ውስጥ ይጨምረዋል የፈላ ውስጥ ይከቷል በህይወት ያለ ቆዳን ነው የሚገፉልህ ሌላኛው ደግሞ ብር ነው የሚያስይዙብክ በቃ አረ በቃ ገደደል ስቅጥጥ የሚል ብር ያስይዙባል በቃ ማለት እዛ ጋር ያስሩና በ5 ሳንቲም አስበው እንግዲህ በቀስት ነው ይመቷል ተባብለው ያስይዙባል እንደነሱ አስይዞ በሰው ህይወት መጫወት ቢያቀተን እኛ እንግዲህ አሁን ይሄዳል ምን ይሰራል እዚህ በደል ቢራ ያለ አይ በድሉ ሙርት ይዛለ እንዴ ምንድነው ያክለው ከዚህ በኋላ ካንተ ጋር ነው ይደልፈልኝ ሁለተኛ እንዳትከተለሽ አቻርፈሽ ተቀመጭ በማያገባሽ አትግቢ ሴት ልጅ ስትመታ ዝም ብሎ ማየት አልችልም ሄጄ ነው ማናፍጠው አተ ምታናፍጥበትን ሶፍት ይዛል ለአራት ብትሄድ እንደዚህ አይነት ሰው ይገደለ ማን ነው የምትለኝ እዚህም ቡጥ የሆነ ፊት ላይ እጁን ያሳረፈው ሰውዬ ነው የታለ ነገር ይልደብድበው ይታል እባክህ ኃይለኛ ነው እኔን ወደ ቤት ሸኘኝ ኃይለኛ እኔ ደግሞ አረበኛ ነኝ የታለ ነገር አሁን ተገናኝተው እኔን ሸኘኝ ምንድነው ጋይስ እየተፈጠረ አንቺ ካልሽ ግን እሺ እንሂድ በቃ በዚህ ጋር ነው Look. ምን ላይ ደረሳችሁ? ቆየ ጠበቅነው ነው እጃችን ሊገባ ትንሽ ነው የቀረው። ምንም አይነት ስህተት አልፈልግም። ወየውላችሁ። ሻለቃ እኔ ትግስት ኖሮኝ የሚጨርሰው አይመስልም። ምንድነው መጨረሻው? ጭብጡ ምንድነው እዚህ? ይኸው በቃ ማሪ ደርሰናል። ማሪ ማመሰግነው። እሺ አረጣጤ ምንድነው? ይኸውልሽ ሌላ ቀን ግን ካስቸገረሽ ንገሪኝ። አሁን ተገናኝ ነው ማረገው። እቺ ደግሞ ተይ በእናትሽ። ጎሽ ያንበሳ ይኸው መጣ። ቆላልፍልኝ። እሺ መጣ አስማት ጆሮ ሲል በዛ ከት ቆይ እነዚህን የመንደር ኩታሮች ምን ልታደርጊያቸው? እነሱ ጋር አንድ ንብረት አለኝ። እሱን ንብረት የት እንዳደረሱት ካልነገሩኝ እዚሁ ነው ገድያቸው መሄደው። ለመሆኑ ግን በረሮ ገለሽ ታውቂያለሽ? ምን አልክ አንተ ሌባ? ይኸውላችሁ እህቴ የምትፈልገው ነገር አሪፍ ነው ግን አንዳንዱ ነገር በጣም ሼም ነው የሚያስይዘው። እና በሰላም ወደ ቤታችሁ። ይኸውልሽ የኔ ቆንጆ እኔ ደግሞ ከዚህ አንቺን ይዤ ሰሪ ንቅንቅ አልልም። እኔ ልንቀን እስካሁን አዩኝ። ግን አንተ ምንድነው ያልከኝ? አንተ ካንጋሮ ለማንኛውም ውጪ ስጦታ አዘጋጅተንላችኋል። እኛን ከመንካታችሁ በፊት አይታችሁ ትውጡ አይሻልም? ጀሞ መጣዱልኝ። ቬላ ቻው አለቃ በጣም ብዙ ሰዎች ውጪኛ ለማጥቃት እየጠበቁ ነው ያሉት። ምን እንዴት ሆኖ ማለት አሪፍ ታሪክም አለ። ይኸውልሽ ጥፍጥሬ ወጥመዱ ሳንገባ አንቀርም። የሆኑ ሰዎች እየተከታተሉ ሄዱ። አንቺም ጠንቀቅ በይ። ግን ይመቻችሁ። የሚገርም ነው። በቃ
ኖርማል ፊልም ላይ አልገባኝም። ድመት ውር እነ ሜላትም እዚህ ደረጃ መድረስ አለባቸው። ማርቆስ እና ሜላት እውነት ስቲሎ ድመቷ ላይ እያልዣበበ ነው። ድመቶች እኮ ግን ካዲ ናቸው። የራስሽን ድመት ብትከታተያት ጠላትሽ ስትገባ ታያታለሽ። እሷን ለማስቆም በርከት ያሉ ሳምቦች ያስፈልጉሻል። ፈጥነሽ አድርጊው። ምን ነው ማደርገው? አልገባኝም። ውይ አወዛገብኩሻ። ድመቶች እኮ ስለምጠላ ነው። ነይ እንሂድ። ነገረቻት በኩል ጉድ እኮ እናንተ ውሾች። ቆይ